አሜሪካና 40 የአጋር አባር ሀገራት በኢራን የኒውክሌርና ባላስቲክ ሚሳይል ጉዳይ ያተኮረ ሲምፖዚየም ማድረጋቸው ሲገለጥ ኢራንም በወገኗ ከአሜሪካና እስራኤል ጋር በሶስተኛው ምዕራፍ የጦርነት ዝግጅት መግባቷን አስታውቃለች። በመካከለኛው ምስራቅ ቀጠና ምድር ያሉት የአሜሪካ ወታደሮች በኢራን የሚሳይል የጥቃት ኢላማ ውስጥ ናቸው ሲሉ የአሜሪካው የውጭ ጉዳይ ሚኒስትር ጽኑ ማስጠንቀቂያ ሰጥተዋል። የቻይና መንግስትም በበኩሉ በኢራን ላይ ምንም አይነት የወታደራዊ ጥቃት እንዳይፈጸም ሲላስ ጠንቀቋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ በፕሬዚደንሲስ ኢራን አስ ኤ ጋስ ስቴሽን ዊዝ ፍላግ ይላል የወጣው መረጃ። ሰውየው በግሪንላንድና በኢራን ጉዳይ ሐሞታቸው ተቆጥቷል፣ ወኔያቸው ገንፍሏል። ከረዥም ዓመታት በኋላ 79 ዓመታቸውን የያዙት የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን የተመለከቷት እንደ ነዳጅ ማደያ ስፍራ ነው ብለዋቸዋል። ግዛይ ብለው ሊሸጠኝ ያሰበን አሊያም ብዙ ጊዜ ጀግናን የሚጥለው ፈሪ ነው ይሉትን ያስታውሷል። ዛሬ የአሜሪካው ፕሬዚደንት ዶናልድ ትራምፕ በቬኔዙዌላ ገብተው የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከነምሽታቸው ወደ አሜሪካ ግዘዋቸዋል። በዚያም ጥንዶቹ የገጠማቸው የጫጉላ ሽርሽር ሳይሆን የወንጀላቸው መዘዝ መመርመርና ለሌላ የፍርድ ሂደት የሚያበቃ ሆኗል ነው የሚባለው። ትራምፕ የማዱሮን ጉዳይ በዚያ ይዘውት ሳለ የግሪንላንድን የመጠቅለል አባዜያቸው ከድፍን የአውሮፓ መንግስታት ጋር ክፉኛ አቃቅሯቸዋል። የአሜሪካው ፕሬዚደንት አንድ ጊዜ ወስነዋልና ያንን ትልቁን የዓለም ደሴት የአሜሪካ ግዛት ሳያደርጉት አይቀርም። ቢሆንም ግን የግሪንላንድ ደሴት ጉዳይ አሁንም ፍጻሜውን አላገኘም። ገና የውስጥ ጥባጭ ሆኖ ሁሉንም እየጠዘጠዘና እያሳከከም ያለ ጉዳይ ሆኗል። አሁን ግን ለትራምፕ ትልቋ ስጋትና ውል አልባ ቋጠሮ የሆነችዋ ኢራን ናት። ፕሬዚደንቱ ማዕቀብ ጣሉባት፣ ዛቱባት፣ አስፈራሯት። ያቺ ሀገር ግን ቬኔዙዌላን አይደለሁም ነው ያለቻቸው። በአንድ ወቅት የአሜሪካ ፕሬዚደንት የነበሩት ሰው ቢል ክሊንተን በኢራቅ ላይ ለእርምጃ ሲሰናዱ ኢራቃውያኑ የክሊንተንን ወኔ ለማኮላሸት የሚሰነዝሩባቸው የዘለፋ ቃላቶች ዛሬም ይታወሳሉ። ክሊንተን ሲያጋልጥ ይቆምጣልን በሆነባቸው የአንድ ጊዜ የዋይት ሃውስ ጸሐፊያቸው ሞኒካ ሌዊንስኪ ማማገጥ ጉዳይ ነበረና ኢራቃውያኑ ሹማምንት የክሊንተንን ዛቻና ማስጠንቀቂያ ሁሉ የሞኒካ ዘመቻ ኢራቅ ሞኒካ አይደለችም ይሏቸው እንደነበረ ይታወሳል። ዛሬም በአሁኑ የአሜሪካው ፕሬዚደንት ዶናልድ ትራምፕ የጥቃት ኢላማ ውስጥ የገባቸው ኢራንም ሹማምንቶቿ ኢራን ቬኔዙዌላን አይደለችም ይሏቸው ይዘዋል። የቬኔዙዌላ መከላከያ በቀላሉ ተጥሶና ተንበርክኮ ተብረክርኮም ለአሜሪካ ኮማንዶች መፈታቱና የሀገሪቱን ፕሬዚደንት ኒኮላስ ማዱሮን አሳልፎ መስጠቱ በድፍን ዓለም የሚዘገንን ውርደት ሆኖ ተመንዝሯል። ብዙዎችም መረምነውት የወገባቸው ሽጉጥሳ ዱዳ ሆነባቸው ወይ ሳንካሳ ሲሉ የተሳለቁባቸውም አልጠፉም። የኒኮላስ ማዱሮ አንድ መንገድ ይዟል። አሁንም መላቅጡ የጠፋው የኢራንና የግሪንላንድ ጉዳይ ሆኗል። የሰሞኑ የአሜሪካው ፕሬዚደንት ዶናልድ ትራምፕ ትኩረት ደግሞ ሲያልሙም ይሁን ሲባንኑ የኢራን ጉዳይ ሆኗል የሚታያቸው። አሜሪካና የ40 አጋር አባሮቹ ሀገራት በፕራግ ተሰባስበው በኢራን የኒውክሌርና ባላስቲክ ሚሳይል ጉዳይ የጸጥታው ምክር ቤት የጣለባትን የማዕቀብ ውሳኔ ተፈጻሚ ያደርገው ዘንድ ሲምፖዚየም አካሂደው ተደማድመውባታል ነው የተባለው። አሜሪካ በጠንቀኛነት ፈርጃ ያፈጠተችበትን የትኛውንም ሀገር ቅስሙን ሰብራ ለማሳረፍ የተለያዩ ብልሃቶችን ትጠቀማለች ችሏታል። እንደ አብነትም ያንን ሀገር በሌሎች ሀገራት ጥርስ ማስገባት፣ ከዚያም በተባበሩት መንግስታት ድርጅትም አይንና ጥርስ ይገባ ዘንድ ማብቃትና በማዕቀብ ማስደብደብ፣ በዚያም የሚበቃ መስሎ ካልታያት ደግሞ የጦር ኃይሏን ጡንቻ በማሳየት ማስደንገጥና ማሸበር። የዚያ የአሜሪካ ስልትና ስሌት ደግሞ በአንድ ሀገር ብቻ የሚተላለፍ መልእክትና ማስጠንቀቂያ ሳይሆን ለመላው ዓለም የሚሰጥ ዛቻ ነው። አሜሪካ ከዚህ ቀደም በሊቢያው ፕሬዚደንት ኮሎኔል ሙአመር አልጋዳፊና በኢራቁ ፕሬዚደንት ሳዳም ሁሴን እንዲሁም በቅርቡ በቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ላይ የወሰደችውን እርምጃ ሌላ የትኛውም ሀያል ተብዬ ሀገር አያደርገውም ነው የሚባለው። ስም ሌላ ተግባር ሌላ ይሉትን መሆኑ ነው። አሊያም መፎከርና መግደል ለየቅል ይሉትን። ኢራን በበኩሏ ከአሜሪካና እስራኤል ጋር በሶስተኛው ምዕራፍ የጦርነት ሂደት መግባቷን ትገልጣለች። የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዘም ጋሪባባዲ ናቸው ዛሬ ማብራሪያ ሲሰጡ ይህንን ያሉት። ኢራን is entering the third phase of its conflict with the United States of America and Israel ያሉት። እንደ ጋሪባባዲ ማብራሪያ የመጀመሪያዎቹ ሁለቱ ምዕራፎችም አንደኛው የ12ቱ ቀናት ጦርነት ሲሆን ሁለተኛው ደግሞ በኢራን የተቀጣጠለው ህዝባዊ ተቃውሞ ነው። ሶስተኛው አሁን ከአሜሪካና እስራኤል ጋር የሚታቀደው የግዙፍ ጦርነት ስልት መሆኑ ነው።
ነው። በዚህ ወቅት ከሀገር ቤታቸው በሚኒያፖሊስ ተቃውሞ ስሜታቸው የጎሻውና የግሪንላንድንም ደሴት ጉዳይ መቋጫ ያላበጁለት ዶናልድ ትራምፕ አሁን በኢራን ነገር ከርህራሄያቸው በላይ የጭካኔያቸው ሚስጥር እየተገለጠ ነው ይሏቸዋል። ትራምፕ በኢራን ላይ ሊወስዱ ያቀዱትን እርምጃ የሚተገብሩት ከሆነ ደግሞ ይላሉ የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ፣ አለቃ አሜሪካ በመካከለኛው ምስራቅ ቀጠና ያሏት የጦር ማዘዣዎችና የጦር ኃይል አባላቶቿ ወይም ወታደሮቿ በሙሉ በኢራን የሚሳይል ኢላማ ቀለበት ውስጥ ናቸው ሲሉ በጥብቅ አስጠንቅቀዋል። ይሄ ደግሞ የገደለው ባልሽ የሞተው ወንድምሽ ይሉትን ያስታውሷል። ወዲህም ኢራን በአሜሪካ የምትመታና የመሪዎቿ መታጣት ካጋጠመ ከዚህ በኋላ በተለይም አያቶላውን ማን ሊተካቸው ይችላል የሚለው ጥያቄ በአሜሪካ ምላሽ አላገኘም ነው ያሉት ሩቢዮ። በአሜሪካና በኢራን መካከል የዲፕሎማሲው ነገር የሚሳካ አይመስልም ነው የሚባለው። አሜሪካ ከኢራን የምትሻው ብዙ አላት። አንደኛው የኒውክሌር ጦር መሳሪያ መያዝ መሻቷን ጨርሶ ከደሟና ከልቧ ማስወገድ እንዲሁም የባለስቲክ ሚሳይሎቿንም በተመሳሳይ ማስወገድና ኢራን አብላልታ ለኒውክሌር ጦር መሳሪያ ወይም ለአቶሚክ ቦምብ መስሪያ ያዘጋጀችውን ዩራኒየም ሙሉ በሙሉ ማስወገድ የሚል ሲሆን የአሜሪካ ዕቅድ በኢራን ቤት ግን እርም ያርግብሽ ይህንን አናደርግም የሉዓላዊነትና የክብር ጉዳይ ነው ስትል ኢራን የሚመጣባትን ለመቀበልም ለመመለስም ስለመዘጋጀቷም ስለመወሰኗም ትገልጣለች። ትራምፕ ትናንት በሰጡት ማብራሪያቸው ለኢራን ይህንን ብለዋታል። ፌር አንድ ኢኪተብል ዲል፣ ያንን ብትፈጽም ይበጅሻል፣ ኖ ኒውክሌር ዌፐን፣ ያለበለዚያ ደግሞ አሉ ትራምፕ ቀጣዩ የአሜሪካ ጥቃት በኢራን ላይ ከባለፈው የሰኔ ወር በሶስቱ የኢራን የኒውክሌር ማብለያ ጣቢያዎች ላይ ከተፈጸመው ጥቃት በእጅጉ የከፋ ይሆናል ነው ያሉት። በዚህ ወቅት የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ለጥቃት ያጯቸው በርካታ አማራጮች መሆናቸው ይነገራል። በኢራን መሪዎች ላይ የአየር ጥቃትና በመንግስት ተቋማቶች ላይ ከባድ ጥቃት፣ ወዲያም የኢራንን የኒውክሌር ማብለያ ስፍራዎችን በነቂስ ማውደም። ለዚያ ደግሞ ትራምፕ ኢራንን ከያቅጣጫው ከበው የሚተገትጉ የጦር መሳሪያዎቻቸውን አጥምደውላታል ነው የሚባለው። አንድ አብነትም ከ70 በላይ የጦር አውሮፕላኖችን በገጿ አንድ ሱፍ ኩንታል ያላንዳች አንቀልባዝ ላይ የተጠጋችው የአብርሃም ሊንከን የጦር አውሮፕላን ጫይ መርከብ በህንድ ውቅያኖስ አፍንጫዋን ስታስጠጋና በፋርስ ባህር ወይም በፐርሺያን ጋልፍ ስትቃረብ፣ ሌላዋ የጦር አውሮፕላን ጫይ መርከብ ደግሞ በሌላ በኩል ስለመቃረቧ ይነገራል። ከምድር ከሰማይና ከባህር ቁጣና መዓታቸውን እሳት ሊደፉባት ትራምፕ ተንጠራርተው ቆመዋል ነው የሚባለው። ያ ሁሉ የመቅሰፍት ደመና ዳመነባት ኢራን ግን ባለፈው የሰኔ ወር ብርቱ ጥቃትና ከውስጧ በገነፈለባት ህዝባዊ ተቃውሞ ክፉኛ መዳከሟና ቅስሟ መሰበሩን የሚያሳዩባትን ብዙዎች ናቸው። ትራምፕ በይፋ በኢራን የመንግስት ለውጥ መሻታቸውን ፖለቲካው አውጥቶባቸዋል። it is time to look for new leadership in Iran ያሉት finding and striking አያቶላ ካሜኔይ remains a tall order ይላሉ። እና ይሄ ሁሉ ሰይፍና ሾተል የሚሳልላቸው የ86 ዓመቱ አዛውንት የኢራኑ መንፈሳዊ መሪው ዛሬ በቴህራን ከተዘጋጁ የቦምብ መሸሸጊያዎች እነርሱ ባንከር ይሏቸው በአንደኛው መሸሸጋቸው ይነገራል። ካሜኔይ በአንድ ወቅት ወደ ሞስኮ እንደሚሸሹ መነገሩ አይዘነጋም። የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለፈው ጥር 22 2026 በሰጡት መግለጫ ኢራንን ከምድረ ገጽ ሊያጠፏት ማቀዳቸውን መናገራቸው አይዘነጋም። ፕሬዚደንቱ እኔ በኢራን እጅ የምገደል ከሆነ አሏቸው ለቀሪዎቹ ሹማምንቶቻቸው ዋይፕ ኢራን ኦፍ ደ ፌስ ኦፍ ደ አርዝ። ትራምፕ ላስ ብላ ትጠፋ ዘንድ ቀድመው ከመገደላቸው በፊት ትዕዛዝና ኑዛዜ መሰል መልእክታቸውን የሰጡባት ሀገር ኢራን የ90 ሚሊዮን ህዝብ እናት ሀገር ናት። አሜሪካ የጦር አውሮፕላን ጫይ መርከቦቿንና ሌሎች የጦር መርከቦች የጦር አውሮፕላኖችን የጦር መሳሪያዎቿን በገፍ ወደ መካከለኛው ምስራቅ ቀጠና ምድር ስትልክ፣ እንግሊዝም በበኩሏ ለኢራን በታቀደው የጥቃት ሰሌት የሚውሉ የራፍ ዩሮፋይተር ታይፉን FGR-4 ጀቶቿን ወደ ኳታር ልካለች። ኢራን በበኩሏ ይህንን ስትል ዛሬም ማስጠንቅቃለች። ማንም ቢሸልል ቢፎክርና ቢያቅራራ ካልኳ ያልፍም በመጣበት መልኩ እንመልሰዋለን ብላለች። 9 ሞት መጣ ቢሉት አንዱን ግባ በለውን መሆኑ ነው። ቻይና በበኩሏ በኢራን ላይ የሚጎሰመው የጦርነት ነጋሪት ሌላ መዘዝ ያማዝዛል ስትል በጽኑ ጠንቅቃለች። ትንታኔ ዘገባውን ስናዘጋጅ በዋቢነት ጄሩሳሌም ፖስትን፣ ጃፓን ታይምስን፣ ዋሽንግተን ኤግዛማይነርን፣ ፎክስ ኒውስን፣ ኢራን ፍሮንት ፔጅን፣ ታይምስ ኦፍ ኢዝራኤልን፣ ኒውስ ፊድን፣ ኢኬርን፣ ሻፋቅ ኒውስን፣ ሮው ስቶሪን፣ ሲኤንኤንን፣ ሲጂቲኤንን፣ መምሪን፣ ኢንዲያ ቱዴይን፣ ዘ ኒው አረብን፣ ዘ ማሪታይም ኤግዜኪቲቭና ኢንዲፔንደንትን ተጠቅመናል።